የማርቆስ ወንጌል ምዕራፍ 9። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱም አንጸባረቀ፣ አጣብም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ላንተ፣ አንድም ለሙሴ፣ አንድም ለኤልያስ 3 ዳሶች እንሥራ አለው። እጅግ ስለፈሩ የሚለውን አያውቅም ነበር። ደመናም መጥቶ ጋረዳቸው። ከደመናውም የሚወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድንገትም ዞረው ሲመለከቱ ከእነርሱ ጋር ከኢየሱስ ብቻ በቀር ማንንም አላዩም። ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው። ቃሉንም ይዘው ከሙታን መነሳት ምንድነው እያሉ እርስ በርሳቸው ተጠያየቁ። እነርሱም ኤልያስ አስቀድሞ ሊመጣ እንዲገባው ጻፎች ስለምን ይላሉ ብለው ጠየቁት። እርሱም መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናናል፣ ስለ ሰው ልጅም እንዴት ተብሎ ተጽፏል፣ ብዙ መከራ እንዲቀበል እንዲናቅም። ነገር ግን እላችኋለሁ ኤልያስ ደግሞ መጥቷል፣ ስለ እርሱም እንደተጻፈ የወደዱትን ሁሉ አደረጉበት አላቸው። ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከቧቸው፣ ጻፎችም ከእነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ። ወደ እርሱም ሮጠው እጅ ነሱት። ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡም አንዱ መልሶ መምህር ሆይ ድዳ መንፈስ ያደረበትን ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርትህ ነገርኋቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜ ሊያጠፋው ወደ እሳትም ወደ ውሃም ጣለው። ብቻልህ ግን እዘንልን እርዳንም አለው። ኢየሱስም ብቻልህ ትላለህ? ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩሱን መንፈስ ገሰጸና አንተ ድዳ ደንቆሮም መንፈስ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግ አንፈራግጦት ወጣ። ብዙዎችም ሞተ እስክሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻለን ስለምንድን ነው ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጦም ካልሆነ በምንም ሊወጣ አይችልም አላቸው። ከዚያም ወጥተው በገሊላ በኩል አለፉ። ደቀ መዛሙርቱንም ያስተምር ስለነበር ማንም ያውቅ ዘንድ አልወደደም። ለእነርሱም የሰው ልጅ በሰዎች እጅ አልፎ ይሰጣል፣ ይገሉትማል፣ ተገሎም በሦስተኛው ቀን ይነሳል ይላቸው ነበር። እነርሱም ነገሩን አላስተዋሉም፣ እንዳይጠይቁትም ፈሩ። ወደ ቅፍርናሆምም መጣ። በቤትም ሆኖ በመንገድ እርስ በርሳችሁ ምን ተነጋገራችሁ ብሎ ጠየቃቸው። እነርሱ ግን በመንገድ ከሁሉ የሚበልጥ ማን ይሁን ተባብለው ነበርና ዝም አሉ። ተቀምጦም 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉም አገልጋይ ይሁን አላቸው። ሕፃንንም ይዞ በመካከላቸው አቆመው። አቅፎም እንደዚህ ካሉ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው። ዮሐንስ መልሶ መምህር ሆይ አንድ ሰው በስምህ አጋንንትን ሲያወጣ አየነው፣ ስለማይከተለንም ከለከልነው አለው። ኢየሱስ ግን አለ በስሜ ተአምር ሰርቶ በቶሎ እኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት። የማይቃወመን እርሱ ከእኛ ጋር ነውና። የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ። በእኔም ከሚያምኑት ከእነዚህ ከተናናሾቹ አንዱን የሚያሰናክል ሁሉ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለው ነበር። እጅ ብታሰናክል ቁረጣት። 2 እጅ ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከመሄድ ጉንድሽ ሆነ ወደ ሕይወት መግባት ይሻላል።
እግር ብታሰናክልህ ቁረጣት። ሁለት እግር ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከመጣል አንካሳ ሆነ ወደ ሕይወት መግባት ይሻልሃል። ዓይንህ ብታሰናክልህ አውጣት። ሁለት ዓይን ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነመ እሳት ከመጣል አንዲት ዓይን ኖራ ወደ እግዚአብሔር መንግሥት መግባት ይሻላል። ሰው ሁሉ በእሳት ይቀመማልና መሥዋዕትም ሁሉ በጨው ይቀመማል። ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኖርባችሁ፣ እርስ በርሳችሁም ተስማሙ።